በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ የሞርስ ኮሙኒኬሽንን ለምትከታተሉ ቤተሰቦቻችን እና ለመላው ክርስትና እምነት ተከታዮች እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ የሚለው መልካም ምኞታችን ይድረሳችሁ። ነገው የቀብር ስነ ስርዓት ላይ ሀዘናችንን እንድናዘን ፍቀዱልን። ባካችሁ ካሜራ መቅረጽ አይቻልም ከተፈቀደላችሁ ሰዎች በስተቀር የሚል መመሪያ ላወጣው ወይም ላወጣሽው ወጭም ሐሳቡ ያንድ ሰው ነው ሲፈልክ ክብር አለኝ እንኳን እንደዛ አደረጋችሁት። ወልበሉ ለዚነት ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበር ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰጥቶልናል። በሰሜን ብንሆን፣ በደቡብ ብንሆን፣ በምስራቅ በምዕራብ ብንሆን፣ በመሃል ብንሆን፣ ከሀገር ውጭ በስደት በሀዘን በሀገርና ብንሆን የዚህ ልጅ አንደበት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ ኢትዮጵያዊ መሆናችንን የቤተሰብ ፍቅር ያለን እንዋደድ ፈገግ የምንል መሆናችንን አሳይቷል። ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ ዓይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት ምላስና ጥርስ ይጋጫል፣ ይደማማል። ግን አተፋውም የራስ ደም ስለሆነ ትውጠዋለህ። ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይህ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላው ደግሞ ግን መመኘት ጥሩ አይደለም። ለራስህ የምጠላው ለወንድምህ መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ወደፊትም የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያደረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሀዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለው ሁሉ እናደርጋለን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በሞርስ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ቅርብ ክትትል የተሰናዳው የማክሰኞ ጥር 12 ቀን 2018 ዓ.ም የሞርስ ሀሳብ ነው። እነሆ ጀመረ። በዛሬው የሞርስ ሀሳብ የምናነሳው የሁለገቡ ከያኒ ነጻነት ወርቅነህ ህልፈትን ተከትሎ ስለ እርሱና ስለ ስራዎቹ ማን ምን አለ፣ ምን አይነት ሀሳብ አነሳ፣ የተነሳው ሀሳብ ምንድነው፣ ጥቅምና ፋይዳው በተለይ ለተተኪው ትውልድ አስተምህሮት በሚሰጥ መልኩ እንዴት ይመዘናል የሚለውን እናያለን። በቅድሚያ ነጻነት ወርቅነህ የሳቅ ባለቤት፣ የፈገግታ አዛዥ፣ የሆደ ባሻ ጦር፣ የመጨነቅ ሐኪም፣ የተስፋ መቁረጥ ጠላት ነበር። ሁልጊዜ በማመስገንና ደብቆ በመስጠት እንዲሁም መልካም ተመኝቶ መልካምን በማድረግ ህይወትን መኖር የሰዎች ነጻነት መሆኑን ራሱ ነጻነት አስተምሮናል። የልደቱን ቀን ወደዚች ምድር የመጣበትን ቀን ጠብቆ በልደቱ ቀን
መሰናበትንና መሄድን ነው የመረጠው። እንግዲህ ነጻነት ከኢትዮጵያ ጋር እና ከኢትዮጵያዊነት ጋር የሚያያዝ የህይወት ገጽ አለው። በነገራችን ላይ ባሻ ናቸው አባቱ። ከዛ ጋርም በተገናኘ ሊሆን ይችላል እንግዲህ በውስጡ የሚንቀለቀለውን የኢትዮጵያዊነትና የአንድነት የአብሮነት ስሜት ዘወትር እንመለከት ነበር በስራዎቹ። እንግዲህ ቀደም ሲል እንዳልናችሁ ከኢትዮጵያዊነት ጋር የሚያያዝ ህይወት ገጽ አለውና ይህንን አጥንቶ ሰንዶ ለታሪክና ለትምህርት እንዲሆን መታሰቡን ሰምተናል። የቀብሩ ዕለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ተገኝተው የነበሩት የባህልና ቱሪዝም ሚኒስትር ዴኤታ ፕሮፌሰር ነብዩ ባዬ በሐዘናቸውን በገለጹበት አጋጣሚ ባስተላለፉት መልእክት እሳቸው ያሉትን ሰምተን እንመለስ። እስኪ ብፁዕ አባታችን ወዲያቆስ የሀዲያ ስልጤና አዲስ አበባ ሀገረ ስብከት ጳጳስ አባቶች ናቸው። ነጻነት በጣም ፈጣን ልጅ ነው። አእምሮ ፈጣን ነው። አንደበቱ ፈጣን ነው። ህይወቱ ፈጣን ነው። ጉዞውን ፈጣን ነው። ልጅ ሆኜ ነው የማውቀው። ፒያሳ 10 ቀበሌ የሚባል አዳራሽ ውስጥ በልጅነት አብረን እንሰራ ነበረ። ያን ጊዜ ጀምሮ አእምሮና አንደበቱ የሰመረለት ሰው ነው። ይሄ ስምረት ደግሞ ለሁሉም ሰው ትርፍ የሚሰጥ ዋጋ የሚሰጥ ፍሬ ያለው ልጅ ነበር። በዛም በኋላ ዩኒቨርሲቲ ሆኜ አግኝቼው አውቃለሁ። እንግዲህ አውቃለሁ ማለት ነበር ማለት ብዙ ጥቅም የለውም። ጥቅም ያለው ከነጻነት ምን እንማራለን፣ ነጻነት ሰጥቶን ሄደ፣ ምን አድርጎልን ሄደ የሚለው ነው። ነጻነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰጥቶልን በሰሜን ብንሆን፣ በደቡብ ብንሆን፣ በምስራቅ በምዕራብ ብንሆን፣ በመሀል ብንሆን፣ ከሀገር ውጭም በስደት በሀዘን በሀገርና ብንሆን የዚህ ልጅ አንድነት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ ኢትዮጵያዊ መሆናችንን የቤተሰብ ፍቅር ያለን እንዋደድ ፈገግ የምንል መሆናችንን አሳይቷል። ነጻነት ቅድም መጋቢ አዲስ እንዳሉት የቀልድ ሰው አይደለም፣ የዋዛ ፈዛዛ ሰው አይደለም። በቀልድ በኮሜዲ ውስጥ የአእምሮ ምጥቀት አለ። ወንድሞቼ፣ እህቶቼ፣ አባቶች አእምሮ ያልመጠቀ ሰው ሰውን ማሳቀች ከሁላችን የመጠቀ ሲሆን ነው ሰው እኛን ኮርኩሮ በቃ እንዲህ ነው አስብሎ ሊያመጣው የሚችለው። የዚህ ልጅ የአእምሮ ምጥቀት ብዙ ሲነገር ስለማልሰማ መመስከር ያስፈልጋል። ይህን የሰጠውን ፈጣሪ ማመስገን ያስፈልጋል። ሌሎችም ልጆች ይህንን እንዲሰጥልን እሱንም ነፍሱን እንዲምርልን በደጋጎቹ ጎን እንዲያስቀምጥልን ሁልጊዜም ማሰብ፣ መጸለይ፣ መለመን ይኖርብናል። እዚህ ያሉት ባለቤቱ ልጆቹ የእኛን ፍቅር ይፈልጋል። ሁልጊዜም ከያንያን ህይወታችን አነስ ያለ በልመና እና በሰው ፊት ላይ የሚታይ የሚሰጣ መሆኑ ብቻ አይደለም። ፍቅር እንፈልጋለን፣ ማስታወስ እንፈልጋለን። እነሱ ውጭ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው ባይቸግራቸው፣ አይዟችሁ የምንወደው ልጅ ልጆች ናቸው። የምንወደው ልጅ ባለቤት ነሽ እህታችን፣ እግዚአብሔር ያጽናችሁ፣ አይዟችሁ ማለት ይኖርብናል። በባህልና ስፖርት ሚኒስቴር ስም በጣም ጥልቅ ሐዘናችንን እንገልጻለን። ወደፊትም የዚህ ልጅ ስራ አስተዋጽኦ በፍጥነት በአጭሩ የምድር ህይወቱ ያደረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሀዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለውን ሁሉ እናደርጋለን። ነጻነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ
ምስል ሰጥቶልናል። በሰሜን ብንሆን፣ በደቡብ ብንሆን፣ በምስራቅ በምዕራብ ብንሆን፣ በመሀል ብንሆን፣ ከሀገር ውጭም በስደት በሀዘን በሀገር ናፍቆት ብንሆን የዚህ ልጅ አንድነት፣ የዚህ ልጅ አይምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ ኢትዮጵያዊ መሆናችንን የቤተሰብ ፍቅር ያለን እንዋደድ ፈገግ የምንል መሆናችንን አሳይቷል። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃርም ስለ አብሮነትና ስለ መዋደድ ከነጻነት ወርቅነህ መማር የሚቻለው በርካታ ቁም ነገር እንደሆነ እሱም ያለው በስራው አጋጣሚ የሚያንጸባርቃቸው የነበሩ የአንድነት፣ የአብሮነት፣ የመተሳሰብ ስሜቶች ትኩረት ሊሰጣቸውና ለሌሎችም አርአያ እንዲሆን የማድረጉ ስራ ተጠናክሮ እንዲሰራ የሀዘናቸውን በገለጹበት ወቅት በዛው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ያስተላለፉት መልእክት አለ። ትንሽ ክሳቸው ከተናገሩት ነገር ላይ አንዲት ነገር ለመምዘዝ ሙሉን አሰማችኋለሁ። ራቁትን ትመጣለህ፣ ራቁትን ትሄዳለህ የምትል ነገር ተናግረዋልና እውነት ነው። ወደዚህ ምድር ስንመጣ ምንም አይደለም ይዘን የምንመጣው። ስንመጣም ከዚህኛው ብሔር ነን ብለን አይደለም የምንመጣው። የገሌ ሃይማኖት ተከታይም ብለን አይደለም የምንመጣው። ግን ነፍስ ካወቅን ሰው የመሆናችን ነገር ጉዳይ ይረሳና የገሌ ብሔር የገሌ ሃይማኖት ተከታይ በሚለው በዛ ላይ ደግሞ ከፍ እየተባለም ሲመጣ በብሔር እየተጓደኑ ያንተ ብሔር የኔ ብሔር መባባል መገፋፋቱ ለምናስተውል እስካሁን ድረስ ለመጣንበት ጉዞ የተፈጠረብንንም ችግር ያጋጠመንንም ስናየው ሰው ራቁቱን መጥቶ ራቁቱን ጥሎት ለሚሄደው ነገር ለምን እንደዚህ የምንጨካከነው ያስብላል። ቀደም ሲል እሳቸው ከተናገሩት አይነት ተመሳሳይ በለቅሶ ሰሞን የቀብር ስነ ስርዓት ከመፈጸም በፊት ኢኮኖሚስቱ ሙሼ ሰሙ ፖለቲከኛም ናቸው የሰጡት አንድ ምስክርነት ነበር። ከብሔር ሳይለያይ ሃይማኖት ከሃይማኖት ሳይለያይ ትንሽ ትልቅ ሴት ወንድ ሳይል አንድ ያደረገን ነው የነጻነት ሞት ብለው ነበርና ይህንንም በህይወት ታሪኩን በሰራንበት ተጠቅመንበታል። አቶ ሙሼ ሰሙን ጠቅሰን ከድር ጁሃርም እንደዚሁ ነው የተጋባ ነገር ነው ያላቸው ከአቶ ሙሼ ሰሙ ጋር የሚመሳሰል ራቁትን ትመጣለህ፣ ራቁትን ትሄዳለህ። ስንሄድ እንኳን በብሔርም አልነው፣ በስልጣንም አልነው፣ በአምባገነንነትም አልነው፣ በምንም የምንሰበስባቸውን ነገሮች እንኳን ይዘናቸው አንሄድም እና ለየትኛው እድሜ እንግዲህ ነጻነት እንዳጠገባችን ብዙ ሰው ስለሚያውቀው እንበል በየጓዳችን በየቤታችን በየሰፈሩ በየድሩ ብዙ ሰዎች ሊጠቀሱ ይችሉ ይሆናል። ግን ነጻነት እንደ ትላንትና ስራ ሰርቶ መጥቶ እንደገና ጧትም ወደ ስራ ለመሄድ ነው ለባብሶ የነበረው እንጂ ያችን የለበሳትን አንድ ልብስ እንኳን አውልቆ እንዳመጣጡ ራቁቱን ጥሎ የሚሄድ ቀጠሮ ከመላከ ሞት ጋር ያለው አይመስልም ነበርና ካጠገባችን እንደዚህ አይነት ሰዎች ሲሄዱ እኔ ምን ሰራሁ ለሀገሬ እኔ ምን ሰራሁኝ ለወገን የሚለውን ነገር ብናስብ ጥሩ ነው። የከንቲባ ከድር ጁሃር መልእክት ይሄን ነው። ተከታትለን እንመለስ። የተከበሩ ብፁዕ አባታችን ያዕቆብ የስልጤና የአዲስ አበባ ሊቀ ጳጳስ፣ እንዲሁም የተከበራችሁ የቤተ ክርስቲያን ከፍተኛ አመራሮች፣ የሃይማኖት አባቶች፣ ካህናቶች፣ ምዕመናኖች እንዲሁም ወንድሜ ነብዩ የባህልና ቱሪዝም ሚኒስትር ዴኤታ ለዚህ ሀዘን የደረሰባችሁ በተለይ ለቤተሰቦቹ ለባለቤቱና ለልጆቻቸው ፈጣሪ ማጽናናቱ እንዲሰጣችሁ እመኝላችኋለሁ። እንዲሁም የስራ ባልደረቦቹ በተለይ እዚያው ከድሬዳዋ ጋር ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው።
በዓላቶች ሲደርሱ እንኳን አደረሰ እንባባላለን። ግን ለዛሬ ጥምቀት እሱ ባይኖሩም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በእሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከእኛም አልፋ ለሌሎች የምታልፍ ሀገር ናት። ግን በሕይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይህ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውን ደግሞ ግን መመኘት ጥሩ አይደለም። ለራስህ የምጠላው ለወንድምህ መጥላት አለብን። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በሕይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረሰን ነበር የሚል ነገር አለኝ። ምናልባት በሕይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተህ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተም ማንነትህን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህ እና ሁሉም የሰራውን ስለሚያጭን ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበሉ ለዚነቱል ሐያት ዱንያ ይባላል። ልጅና ሀብት፣ ስልጣንና የፈለገ ነገር ቢሆን ለአንተ ጌጥ ነው እንጂ ለአንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ከአንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት እነዚህ በምናውቀው በቴሌቪዥን መስኮትን በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው እና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነው እና በዚሁ ምናልባት ወደ አፈሩን ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹሕ ሆኖ ከፈጣሪ ጋር መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ስንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆችና ሚስቶች አሉ። እዚህም ባይኖሩም ለሀዘንም ቢመጡ ቅድም መምህሩም ብሏል፣ ወንድሜ ነብዩ ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን ልታውቁት፣ ቤተሰቦቹን መደወል የሆነ ነገርም ምንም እንዳይሰማቸው ባላነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነው እና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣል እና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወክሌ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋና ማቅረብ እፈልጋለሁ። እዚህም ደግሞ ፍታር የምታደርጉ ወንድሞቼም ሁሉ ፈጣሪ አሁን በረከትና እድሜና ጤና ይጨምርላችሁ። ሁላችሁም ደግሞ የስራ ባልደረቦች፣ የቢኤስ ጋዜጠኞች፣ በተለይ ሁላችሁም እንደ ወዳጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁ ቢሆንም ያው ሁሌ በፕሮግራሙ በተለያዩ ስለምናስተው
ያስታውሳቸው። እናንተንም መጽናናት እመኝላችኋለሁ። እዚህ የመጣችሁት ሁላችሁ የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብለዋል መምህሩ በጊዜው ሁሉም ወደ ስራው በዓሉን ለማክበርም ስለሚሄድ ደስታም ባህልም እንደዛ ነው ማወቅ ስላለብን ነው። ድንኳን የሸራ ድንኳን ታውቃላችሁ አይደል? ሀዘን አንዴ ይጨፈርበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለእኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙ ፈጣሪ የሰጠውን ቆጥሮ አልሰጠውም፣ ድሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላ ሌላው ጾመኛ ማደር ስለሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው ሲያዩ ሲለምኑ ልብ ይሰብራል። ሁላችሁም ከማንም በላይ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የስራ ሰራተኛ ተላላኪ እንደውም ቢሆን ልጆች ያላቸው ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና የኛ ሃይማኖቱ ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸደ ገነት እንዲያኖርልን መልካም ምኞትን እመኛለሁ። አመሰግናለሁ። በዚሁ የቀብር ስነ ስርዓት ላይ እግዚአብሔርን ቃል በመናገር የሟች ቤተሰቦች፣ ቀባሪዎች፣ አድናቂዎቹ፣ የሙያ ባልደረቦቹ የመጽናኛ ቃል ያገኙ ዘንድ አባቶች ንግግር አድርገዋል። በተለይ መጋቢ ሐዲስ እሸቱ በተለይ አሉ እሳቸው ባለፉት ዓመታት የምናየው ሴራ እና ተንኮል ይበቃናል የሚል ኃይለ ቃል አለ ከንግግራቸው። እንግዲህ አንዱን መጥለፍ ለየትኛው እድሜ ለየትኛው ጊዜ እኛ ሁላችንም እናልፋለን። ሞት ግን አይመርጥም። ቢሻው ጠቅላይ ሚኒስትሩን ፖለቲከኛ ስለሆኑ፣ ቢሻው ጳጳሱን ሃይማኖተኛ ስለሆኑ፣ ቢሻው ሸሁን ሃይማኖተኛ አይልም። የድሃ ልጅ፣ የሀብታም ልጅ፣ የስልጣን ያለው ስልጣን የሌለው አይልም። እስካለችን ጊዜ ድረስ ተንኮሉና ሴራው ቢቀርብን ነው የመጋቢ ሐዲስ አባባት። እስኪ እሱን ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ድንገተኛ ሐዘን ምክንያት አድርጋችሁ በዚህ ቦታ የተገኛችሁ የቤተ ክርስቲያንም የመንግስትም የስራ ኃላፊዎች፣ የእግዚአብሔር ቤተሰቦች፣ ወገኖቻችን ኢትዮጵያውያን እንዴት አደራችሁ? እንዴት አደራችሁ? በሐዘናችንም ሆነ በደስታችን ጊዜ ስናተርፍም ሆነ ስንከስር፣ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ቦታ፣ ሁኔታ፣ ጊዜ አይቶ ያልከዳን ከገንዘብ ከጤና ከዘመድ ጋር ቁርቁን ያላዞረብን ትናንት ከኛ መካከል የነበረ አሁን በዚህ ሰዓት በእኛ መካከል ያለ ለዘላለምም ከኛ እንደማይለይ አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ትናንትናም ዛሬም ለዘላለም በሚያደርገው ነገር ሁሉ ትክክል የሆነ ስህተት ለባህሪው የማይስማማው ሐዘንም ሆነ ደስታው ትርፉም ሆነ ኪሳራው ጤንነትም ሆነ በሽታው ሁሉም ገደብ ሳያልፍ በመስመሩ እንዲሄድ እያደረገ የጠበቀን የሚጠብቀን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። በእንዲህ ያለ ሰዓት ማስተማር በጣም ከባድ ነው፣ ታውቁታላችሁ። ትናንትናም በቤት ተገኝተን ነበር። ነገ ከነገ ወዲያም እዛው እንገኛለን። እናስተምራለን፣ እናገራለን። አጋጣሚውን ተጠቅሞ እግዚአብሔር ሊያድነው ሊያተርፈው የወደደ ሰው ይኖራልና በየቦታው መረብ እንጥላለን። በመረቡ የሚገባን
የእግዚአብሔርን ዓሣ ነፍሳትን እንጠብቃለን። ለሁሉም ነገር እግዚአብሔር ይመስገን። ብዙ ጊዜ እኛ ሀገር ኮሜዲን የምንረዳው ሳቅ፣ ፈገግታ፣ ጨዋታ፣ ፌዝ ሊመስለን ይችላል። አንድ ጸሐፊ ሲጽፍ ኮሜዲ ማለት የትራጀዲ ማሸጊያ ካርቶን ነው። ኪኒን በውሃ እንደሚዋጠው ሁሉ ትራጀዲም መራር ስለሆነ በኮሜዲ እየዋጥን ህይወትን እያጣፈጥን እንኖራለን ብሎ ጽፏል። ወንድማችን ነፃነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንዱ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ ዓይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ፣ አስተዋይ፣ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይህንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍትሐት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ 3 ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን፣ ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን፣ ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃል። ቅድም በጸሎት በግዕዝ ቋንቋ እየተዜመ ስንለው የነበረው የእግዚአብሔር ቃል ተዘከር እግዚኦ ከመ መሬት ንሕነ፣ ጌታ ሆይ እኛ አፈር እንደሆን ከአፈር አምጥተህ እንዳበጀህን እንደሰራሃን አስብ። አፈር መሆናችንን ወደ አፈር የምንመለስ መሆናችንን አስበህ ይቅር በል ነው። ቅድም ሲነገር የነበረው ይሄ ነው። እንግዲህ ይሄን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ሕይወት ይሄ ነው። በቃ አለቀ። ይኖራል፣ ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞተ የሚባለው አይቀርም። ስለዚህ እኔ እንዲህ ድንገት ረግፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም፣ ጥላቻ፣ ክፋት፣ ተንኮል፣ መለያየት፣ በሰዎች ሐዘን፣ በሰዎች ኪሳራ፣ በሰዎች መዋረድ፣ መደሰት ማቆም አለበት። በእውነቱ ዛሬ ስድብ እየተዘራ ጥላቻ ዘመን ላይ ነው ያለ ነው። ክፋት፣ ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለ ነው። ሰዎች ለሚናገሩት ንግግር ለሚያደርጉት ነገር ኃላፊነት የማይሰማቸው ተንኮል፣ ክፋት የሰፈነበት ነው። አሁን በዚህ አጋጣሚ እንዲህ አይነት ሞት ሊያስተምረን የሚገባው አንጀታችንን ሊቆርጥ አንገታችን ሊያስደፋ ሳይሆን የሚገባው ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን ታጨዳለን? ተዘርተናልና በቅለናል፣ በቅለናልና በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያትም ወደ ገሃነመ እሳት ነው የሚሄደው። ስለዚህ ወገኖቻችን እኔ በዚህች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደን። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል፣ ቂም፣ ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ጋር ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ፣ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም አንኳኩቶ በኩል ሲያስተምር የሚሰማ የሁሉም ጆሮ የሚከፍ የሁሉም ቤት የሚያንኳኳ ሞት ነው። ከሞት ምንድነው የምንማረው? ቅድም እንዳልኳችሁ ለአጭር እድሜያችን ይሄ አንዳንዱ እድሜያችን አሁን ወንድማችን በ1974 ነው የተወለደው። እውነቱን ለመነው ወደ 42 43 ዓመቱ ነው። ገና የመስራት ሰዓት ነው፣ የመስሪያው ሰዓት ነው። ነገር ግን እግዚአብሔር ሰዎች መቼ መጠራት እንዳለባቸው አጀንዳው ያለው እግዚአብሔር እጅ ነው። መቼ ተዘርቶ መታጨድ እንዳለበት
እህል መቼ ተዘርቶ መታጨድ እንዳለበት የሚያውቀው ገበሬ ነው። እኛ የክርስቶስ እህሎች ነን። በደሙ ያበቀለን፣ በስጋው ያዳበረን፣ በመስቀሉ ያጠረን፣ በሞቱ በትንሣኤው በእርገቱ በዳግም ምጽአቱ ተስፋ የሰጠን፣ ለሰማያዊ መንግስቱ ያጨን፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከመቃብር ወደ ትንሣኤ፣ ከምንም ከጨለማ ሕይወት ወደ ተትረፈረፈ ተስፋ ወደሚደነቅ ብርሃን የጠራን እሱ ነው። ቅድም በፍታቱ ስንል የነበረው ጌታ ሆይ ወደ ምድር የላከውን ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ፣ መስቀል ላይ የዘረጋቸው ልጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤ ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። እርግጠኛ ነኝ አባታችን ጩኸታችንን ሰምቶ ልመናችንን ሰምቶ በሩን ከፍቶለታል፣ ፊቱን መልሶለታል፣ እጁን ዘርግቶለታል፣ ወደ ሰማያዊ መንግስቱ አስገብቶታል። ስለዚህ ወገኖቻችን እባካችሁ በዚህ አጋጣሚ ተጠቀሙበት። ከክፋት ተመለሱ፣ ከጭካኔ ተመለሱ፣ ከተንኮል ተመለሱ፣ ከሐሜት ከጥላቻ ተመለሱ፣ ከስድብ በተለይ ይሄ 10 15 እና 20 ዓመት ኢትዮጵያውያን ከሃይማኖትም ከሰብና የሚያፈነገጥንበት እንኳን ለክርስትና ለሰብና የማይመጥን በእውነት መጥፎ እጅግ መጥፎ መርዘኛ ጥላቻ ውስጥ የገባንበት ነው። ነገ ለምንሞተው ዛሬም አሁን እዚህ ውስጥ ተሰልፈናል። ማን እንደሚሞት ከዚህም እንደወጣ የሚታወቅ ነገር የለም። ወንድማችን ለመገናኘት ቀጠሮ ነበረን ከኔ ጋራ። ነገር ግን ትናንትና ተደውሎ ሞተ ሲባል እኔ እውነቱ ራሴን ነው የጠየቁት። ስለዚህ ወገኖቻችን እባካችሁ ልዩነቶቻችንን እናጥባቸው፣ ጥላቻዎቻችንን እናጥፋቸው፣ ስድቦቻችሁን መጥኗቸው፣ ምላሳችሁን ተቆጣጠሩ፣ ልባችሁን ተቆጣጠሩ፣ ይሉንታ ይኑራችሁ፣ ኃላፊነት ይሰማችሁ። ሞት የሚባል አዳምና ሔዋን ያመረቱት ጊዜውን ጠብቆ የሚፈነዳ ቦምብ በየሁላችሁ ውስጥ ተጠምዷልና ሳይፈነዳ ፈንጁን አምክኑት። ማምከኛው ንስሐ ነው። ማምከኛው ፍቅር ነው። ማምከኛው ሰላም ነው። ማምከኛው ክርስትና ነው። ማምከኛው ወንጌል ነው። ማምከኛው ክርስቶስ ነው። ስለዚህ የወንድማችን ነፍስ ከአብርሃም ከይስሐቅ ከያዕቆብን ያሳርፍልን። እንደምታውቁ ዛሬ ጥምቀት ነው። ከተራ ነው ታቦት ይወጣል። ነገሮችን ከዚህ በላይ ብዙ ማስፋት አለብን ብዬ አላስብም። ነገር ግን እህታችን ውድ ባለቤቱ እግዚአብሔር ያጽናሽ፣ ያበርታሽ፣ እግዚአብሔር ካንቺ ጋራ ይሁን። በእውነት ጨለማው ያልፋል፣ በጋ ይመጣል፣ ክረምቱ ያልፋል፣ ሌሊቱ ያልፋል፣ ቀን ይመጣል። እናጽናን ተመርሻለን። ይሄ ሁሉ ሰው ካንቺ ጎን ነው። በእውነት እሱን መመለስ ባንችል እንባሽን መግታት እንችላለን፣ ልባችን ማጽናናት እንችላለን። የአምላካችን ቃል ፈዋሽ፣ ለዋጭ፣ ጠጋኝ፣ ከማረም በላይ እንባባሽ፣ ከጂቢ በላይ ቁስል ፈዋሽ፣ ከወገሻ በላይ ልብ ጠጋኝ ነውና በቃሉ እንጠግንሻለን፣ እናስተምርሻለን። ለአሁን ግን ከዚህ ይበቃናል። እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። የወንድማችን የቃል አብን ነፍስ ከአብርሃም ከይስሐቅ ከያዕቆብ ያሳርፍልን። ደህና ዋሉ። እንግዲህ የሶስቱንም ሀሳብ ልናነሳ የወደድንበት ዋናው ምክንያት የኛ የሞርስ ኮሚኒኬሽን ዋናው መርህ ጀግናን ለመፍጠር ጀግናን ማመስገን ያስፈልጋል። ነፃነት እንደ ቀልደኛነቱ እንደ ሳቂታነቱ ተሸፋፍኖ የሚቀር ነገር አይደለም። ያለው ቁም ነገር በቁም ነገር ውስጥና የሱም ሞትን ተከትሎ እነማን ቁም ነገረኛም እንደሆኑ እነማንም እንደሚያፌዙ እነማም የዩቲዩብ ገበያተኞችም እንደሆኑ የታዘብንበትም አጋጣሚ ነበር። በነገራችን ላይ ነገው የቀብር ስነ ስርዓት ላይ ሀዘናችንን እንድናዘን ፍቀዱልን ባካችሁ። ካሜራ መቅረጽ አይቻልም ከተፈቀደላቸው ሰዎች በስተቀር የሚል መመሪያ ላወጣው ወይም ላወጣሽው ወጭም ሐሳቡ ያንድ ሰው ነው ሲፈልቅ ክብር አለኝ። እንኳን እንደዛ አደረጋችሁት። አንዳንዴ ሰልፊ እየተነሱ እኮ የራሳቸውን ላይክ እና ቪው የሚያሟሙቁ የቲክቶክ እና የዩቲዩብ ገበያተኞችን በስናይ ሞትም አንዳንዴ እንዴት አርገን እንሙት ሁሉ የሚያስብል ነውና ይሄን ህግ ደንብ ላወጣችሁ ወደፊትም
በቀብር ቦታ ላይ ከተፈቀደላቸው ካሜራ ሙያተኞች በስተቀር ማንም ስልኩን እያንጠለጠለ እንዲህ ነገር እንዳያደርግ ቤተክርስቲያኑን ለማንሳት ከሆነ እዛ ያለውን እንትን ለማድረግ ከሆነ በአዘቦት ቀን ይቻላል። የግድ ሰው መሞት የለበትም እና ይሄንን ላደረጋችሁ ባርኔጣዬን ማንሳት ፈልጋለሁ። ለወደፊቱም ይሄ ነገር እንዲለመድ ወይ ቤተክርስቲያኒቱም ህግ ቢወጣ አስከባሪ ወይ ማች ቤተሰብ ካሜራ የሚፈልግ ከሆነ የተፈቀደላቸው ብቻ ስም ዝርዝር ቢያስተላልፍና ከበር ላይ በጥበቃ ሀይ የሚባሉበት ነገር ቢፈለግ ጥሩ ነው። ይህንን ነው ለማለት የምፈልገው። በተረፈ ግን የነጻነት ወርቅነህ ስራ ረዳት ፕሮፌሰርም እንዳሉት ከድር ጆሃርም ከንቲባ ከድር ጆሃርም እንዳሉት መጋቢ ሐዲስም እንዳሉት ያልተዳሰሰ ጎን አለው ሊጠና የሚችል እንደ ቲያትር ትምህርት ቤቶችም ሊያስተምሩበት የሚችሉት መልካምነት ብቻ አይደለም። ውስጡ ያለው የሚንቀለቀለው ኢትዮጵያዊነት ወደ ወረቀት ወርዶ እንዲህ ነበር የሚባል በአይን እማኞች የተደገፈ ጥናቱን በርግጥ መጠናት አለበት። የኢቢኤስ ኢትዮጵያ ዋና ስራ አስኪያጅም ቃል ገብተዋል። ስራዎቹ ተሰብስበው ሊሰነዱ እና ማጥናትና መመርመር ለሚፈልግ ሰው ወይም ተቋም ሊሰጥ እንደሚችል ቃል ገብተዋል። ስለዚህ ይህም መልካም ነገር ነው። ረዳት ፕሮፌሰርም እንዳሉት እንግዲህ ከነጻነት ፈጥኖ ቢሄድም ቢያመልጠንም ውስጡ ካለው ሊገባብን ከምንፈልገው ቁም ነገር ሰውን መውደድ በተለይ ህፃናት ላይ ያለውን ጉዳይ ለተመለከትን እዛ የሚወዱ ሰው የቀብሩለት እንኳን በጣም በርካታ ህፃናት ነበሩ እና ህፃናት ላይ መስራቱ ነው የሚያዋጣው። ይሄ ለተንሻፈፈ ትርክታችን ማቃኛ የሚሆን አንድ ግብአት ይሆናልና እባካችሁ እንደጀመራችሁ ሐሳባችሁን ለህዝብ አድርሻለሁ። ያሰባችሁትን ነገር ህዝብ ደግሞ ከሰማው ተከታትሎ የተደረሰ ሊል ይችላልና ወደ ስራችሁ እንድትገቡ መልካም ምኞቴን ገልጻለሁ። የተወደዳችሁ ቤተሰቦቻችን ተወለደ ሞተ ብቻ ሳይሆን ተወለደና ምን ሰራ የምንል የሰራውን ጠቅሰን ሌሎች የሚማሩበት ሀገርና ህዝብን የሚጠቅሙበትን መንገድ ስንፈልግ ደግሞ ኃላፊነታችን መወጣታችን ነውና በየሙያ በየዘርፉ ጀግኖችን ለመፍጠር ጀግኖችን ማመስገን ግድ ነው። እንግዲህ የተወደዳችሁ ነጻነትን ብቻ ሳይሆን በአጠቃላይ ጀግኖቻችን ታመሙ ሲሏችሁ ከመድኃኒታቸው የምታገናኟቸው፣ ተቸገርንን ስትሰሙ ሰንዱቃቸውን የምትሞሉ፣ ሞቱ ቢባል ሽኝታቸው ያማረ እንዲሆን በኋላም ቤተሰቦቻቸውን በማጽናናት እቅፍ ድግፍ የምታደርጉ ስላደረጋችሁት ሰው እንዲሰማውና እንዲያውቅ የማትፈልጉ በፈጣሪ ዘንድ ግን ብድራቱ የተመዘገበላችሁ የምወዳችሁ የሀገሬ ልጆች ወገኖቼ ባወጣችሁ ታይጉደለባችሁ በጤና ቆዩ። በስውር አድርጋችኋልና በግልጹ የሚከፍላችሁ በሰማይ አለ። በመስጠታችሁ ሳይሆን ለመስጠት የተሰጣችሁ በመሆናችሁ እድለኛ ናችሁና ከኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት የተገኘውንና በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን እንመለስ። የጥቁር አንበሶች ታሪክ የሀገር ሰማይ ዘሩ የኢትዮጵያ አየር ኃይል ለ90 ዓመታት የዘለቀውን የጀግንነት የቴክኖሎጂ ልቀትና የሉዓላዊነት ጥበቃ ጉዞ በደመቀ ሁኔታ ለማክበር የመጨረሻ ዝግጅቱን አጠናቋል። ይህ ታሪካዊ በዓል የተቋሙ ብቻ ሳይሆን የኢትዮጵያን ነጻነትና ክብር ከፍ አድርገው የሚመለከቱ የሁሉም ኢትዮጵያውያን የጋራ ኩራት መግለጫ ነው። በቢሾፍቱ አየር ኃይል ጠቅላይ መምሪያ በሚካሄደው በዚህ ታላቅ በዓል ላይ የሚከተሉት ኩነቶችን ተገኝተው እንዲታዘቡ ተጋብዘዋል። የሀገራችን ብቁ አብራሪዎች ከዓለም አቀፍ ጥሪ የተደረገላቸው ሀገራት የልዩ ትርኢት ቡድኖች ጋር በመቀናጀት የሰማዩን ግርማ ሞገስ የሚያሳዩ አስደናቂ የበረራ ጥበቦችን ያቀርባሉ። የቴክኖሎጂና የትጥቅ ልቀትን በተመለከተ አየር ኃይላችን የታጠቃቸውን ዘመናዊ የትጥቅ አቅሞችና የተቋሙን ስትራቴጂካዊ የሰው ኃይል ብቃት በቅርበት የሚመለከቱበት ልዩ አጋጣሚ ይፈጠራል። ተቋሙ ከህዝብ ጋር ያለውን ትስስር ይበልጥ በሚያጠናክሩና በሀገራዊ የሰላም ጉዳዮች ላይ በሚመክሩ ስልታዊ ውይይቶች ላይ የመሳተፍ እድል ይኖረዋል። ለወጣቶችና ለተማሪዎች በሳይንስ በቴክኖሎጂና በበረራ ጥበብ የታነጻቸውን የነገዋን ኢትዮጵያ ለማየትና ለወደፊት የሙያ ህይወታቸው ታላቅ መነሳሳትን ለመቅሰም ይህ በዓል የእናንተ ነው። ለታሪክ ተመራማሪዎችና አርበኞች እንዲሁ የኢትዮጵያን የ9 ዓመታት የሰማይ ላይ ጀግንነትና የሉዓላዊነት ታሪክን አብረን የምንዘክርበት ታሪካዊ መድረክ ነው ተብላችኋል።
ለሀገር ፍቅር ስሜት በደማችሁ ላተማችሁ ዜጎች የሀገራችሁን ጋሻና መከታ የሆነው የአየር ኃይላችሁን ጥንካሬና የደረሰበትን ከፍታ በማየት የብሔራዊ ኩራት ስሜታችሁን የምታድሱበት ልዩ ጥሪ ቀርቦላችኋል። ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በቢሾፍቱ የኢትዮጵያ አየር ኃይል ዋና ጠቅላይ መምሪያ ግቢ ውስጥ ይከናወናል። የኢትዮጵያ አየር ኃይል የሰላም ዘብ የሉዓላዊነታችን ኩራት ከኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት የተገኘ መልእክት